አንቺ ቢደውሉልሽ ጎበዝ ተማሪ ስለሆንኩኝ ሳረፍድ ለምን አረፈድሽ ብለው ይደውል። በቃሽ ይሁን። አሁን ተነሽና እጂ ሰንደሞ ማናቸው? የዩኒቨርሲቲያችን አስተማሪ ናቸው። እና ታዲያ ለምንድነው ከዛ ሁሉ ተማሪ ተነጥሎ ለአንቺ ቢደውሉልሽ? ጎበዝ ተማሪ ስለሆንኩኝ ሳረፍድ ለምን አረፈድሽ ብለው ይደውል። በቃሽ ይሁን። አሁን ተነሽና እጂ በኋላ እናወራበታለን። አንቺ ነሽ እንዴ? ክፍል ላጸዳ ነበር። ስራሽ እኮ ነው፣ መናገር አይጠበቅብሽም። አግባል ከዚህ በኋላ ነው ጁስ ፈጭልኝ፣ ቀጭን አድርገሽ እንዳፈጭልኝ። እሺ እኔ ቀጭን ጁስ አልወድም፣ እንዳትደግ ተናግረ። እሱማ ልክ ነህ። ጽጌረዳ በትምህርቷ እጅግ በጣም ጎበዝ ተማሪ የሆነች ወጣት ስትሆን እናቷን ለማገዝ ስትል ሌላ ሀብታም ቤት በተመላላሽነት እየሰራች ትገኛለች። እናቷ በሰው ቤት ተቀጥራ ነው ጽጌረዳን የምታስተምራት። የእናቷ ልፋትና ስቃይ አሁን ድርሻ አሳልፍላታለሁ በሚል ተስፋም እሷን እየተደበቀች ስራ እየዋለች እየመጣች ነው። በእናቷ በኩል በጽጌረዳ ፊት ላይ የምታያቸው ለውጦች ምንድነው ችግሩ? ከትምህርት ቤት የሚረብሽሽ ጎረምሳም ሆነ በአእምሮች ላይ ተጽዕኖ የሚፈጥርብሽ አስተማሪስ ወይስ ተማሪ አለ በማለት ትጠይቃታለች። ጽጌረዳ ግን ሰው ቤት በተመላላሽ እየሰራች እንደሆነ ደብቃ እማዬ ምንም የተፈጠረ ነገር የለም አታስቢ ስትል ደብቃታለች። እናቷ በሰው ቤት ሰራተኝነት ተቀጥራ የምትሰራበት ቤት ልጃቸው ከጽጌረዳ ጋር ያለዋት ኢካራም እጅግ በጣም በሚያሳዝን ሁኔታ አንቺ እኮ ሰራተኛ ነሽ፣ አንቺ የድሃ ልጅ እያለች ልትረግጣት ትፈልጋለች። በዚህ ሁኔታ ጽጌረዳ አንገቷን ደፍታና ሄቨን ተነስታ ስትናገራት በትዕግስት ማለፍ እንዳለባት ከእናቷ ምክር እየተለገሳት ይገኛል። በዚህ የተነሳ ጽጌረዳ በሚያሳዝን ሁኔታ በብዙ ተጽዕኖች እያለፈች ስትሆን በተለይ ደግሞ አሁን ከሀብታም ቤት በተመላላሽነት ቀጥራ የምሰራበት ቤት ነብዩ በተመሳሳይ መንገድ ሄቨን እንደምታሰቃያት ሁሉ አንቺ ድሃ ልጅ፣ አንቺ ድሃ ልጅ እያለ ይረግጣት ገብቷል። ታዲያ ዛሬ ላይ ጽጌረዳ ምንም ባላጠፋችው ምክንያት ሂጅና ነብዩን ይቅርታ ትጠይቀዋለሽ በማለት አሁን በተመላላሽነት ተቀጥራ የምሰራበትን ቤት የሰውየውን ልጅ ይቅርታ እንድትጠይቅም ታዛታለች። ይህ የሆነበት ምክንያት ደግሞ እዛ ቤት በሰራተኝነት ተቀጥራ መስራቷን ለእናቷ እንዳትናገርባት አስቀድማ ቃል አስገብታት ነበረ። ይሁን እንጂ በአባትና በእናቷ ሀብት የምትመካው ሄቨን ግን ጽጌረዳን አንድ አጣብቂኝ ልትከታት ያሰበችም ትመስላለች። ሰላም ጤና ይስጥልን ውድ የዚህ ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ድራማ ተከስተናል። ጽጌረዳ ክፍል 4 ነው የተለቀቀው። ቀጣዩ ክፍል ምን ሊሆን ይችላል? በዛሬው ፓርትስ ምን አዲስ ነገር አለ? የምንዳስስ ይሆናል። እንግዲህ በጽጌረዳና በሄቨን መካከል ያለው ሰፊ ልዩነት ጽጌረዳ የድሃ ልጅ ስትሆን በሰው ቤት ተቀጥራ የምትሰራውን እናት ቶሎ ጎበዝ ተማሪ ሆና የእናቷን ልፋት ማሳረፍ ትፈልጋለች። በሌላ በኩል ሄቨን የሀብታም ልጅ ከመሆኗ የተነሳ ሁሉ ነገር በገንዘብ የሚገዛ መስሎ ይታያታል። ሌላኛው እንግዲህ ጽጌረዳ በሰው ቤት ሰራተኝነት ተቀጥራ የምትሰራበት ቤት ከዛ ቤት ያለውም ነብዩ እንዲሁ በገንዘብ ሁሉንም ነገር ማከናወን እንደሚችል ያምናል። ብቻ የሄቨንና የነብዩ እሳቤ በተመሳሳይ መንገድ የተመሰረተ ነው። አሁን ላይ ሄቨን ጽጌረዳን ልርገጥሽ እያለች አላስቀምጥ አላስቆም ያለቻት እጅግ በጣም ፈተና የሆነችባት ወይዘሮ ሶስና ልጅ እዚህ ቤት ካልወጡ እያለችም ቷን እስከ ሰራተኛዋ ድረስ መውጣት እንዳለባቸው እየተናገረች ነው። ወይዘሮ ዛህራ ደግሞ ልጇን ጽጌረዳን ይዛ እዛ ቤት ብትኖርም መናገር የማይፈልጉት ከባባድ ሚስጥሮች በውስጣቸው ዛህራ ብቻ የምታውቀው እንዳለ፣ ነገር ግን ከዛ ቤት ውጪ የምትላት ከሆነ እነዚህን ነገሮች ዘርዝራ ጉድ እንደሚፈላብኝ ራሴ ያውቃለሁ። ዛህራ እዚህ ቤት መውጣት የለባትም። ምክንያቱም ገና ጎጆ መቀለስ ጀምር ነበረ እዚህ ቤት አብራይ መኖር የጀመረችው። ስለዚህ እሷ አለመወለዷ ነው እንጂ ብዙ ነገር አሳልፈናል ትላለች። ስለዚህ ወይዘሮ ሶስና ከባባድ የሆኑ ሚስጥሮች በልባቸው እንዳለ ያሳብቃል ማለት ነው። በሌላ በኩል ጽጌረዳም እንግዲህ እናቷን ለመርዳት ስትል ብዙ መስዋዕትነትን እየከፈለች ነው። ገና ለገና ደላላው ሲያያት ማለትም ሰውየው
ሰውየውን ፍላጎት በሚገባ የምታሟላ እንደሆነም ተረድቷል። አሁንም ወደ ቤት በወሰደበት አጋጣሚ አሰሪዋ ማለትም አሁን ተቀጥራ እየሰራችበት ያለው ሰውዬ እጅግ በጣም ቆንጆና የምታምር ሴት ልጅ አመጣልኝ ሲልም ደስ ብሎት ነበር የተቀበለው። ጽጌረዳ አሰሪ በሌላ መልኩ እያሰባት እንደነበረ ነው የሚያመላክተው። የጽጌረዳ ደላላም በቃ እዚህ ተስማምተሽ መኖር እስከቻልሽ ድረስ ገና በወር ውስጥ ህይወትሽን ትቀይራለሽ፣ ታውቂያለሽ እኔን ራሱ ስንትና ስንት ገንዘብ እንደሚሰጠኝ እያለም በብዙ ማደለያዎች እየተናገራት ነው። ይሁን እንጂ ጽጌረዳ በጉልበቷ ሰርታ ከምታመጣው ውጭም ሌላ ምንም 5 ሳንቲም ጭማሪ እንደማትፈልግ ትናገራለች። ዞሮ ዞሮ ግን በድህነት የተቆራኛትን ያቺ በስቃይ ያለችውን እናቷን ለማሳረፍ ካላት ጥረት የተነሳ ግን እየተደበቀች ካሊያም ደግሞ አንዳንዴ ከእናቷ መካከል ስልክ ሲደወልላት ከእርሰ መምሩ እርቷ ቶሎ እንድትመጣ እንደተፈለገች እንጂ ቦታ እየተደወለላት ባለማስመሰል ስራዋን በሚገባ እያከናወነች ነው። ታዲያ በዚህ መካከል ፈተና የሆነባት የቀጣሪዋ በፍቅር አይን መመልከቱና ሌላኛው ደግሞ ነብዩ አንቺ ገረድ፣ አንቺ የድሃ ልጅ በጣም ይገርማል። እናትሽ የሰው ቤት ሰራተኛ ተቀጥራ እየሰራች እንደሆነ አውቃለሁ። አንቺም ደግሞ የእናትሽን ፈለግ ተከትለሽ የሰው ቤት ሰራተኛ ሆነሽ ቀጠልሽ ይላታል። እንዲህ በአእምሯ እየተጫወተባት ያለው ነብይ በመኮነን ግን አስተዳደጋቸውም ይሆን ሁኔታቸው እያዘነላትና ነብዩ ካረገጥኳት የሚለው ነገር በመኮነን በኩል ውስጡን እየረበሸው ይገኛል። መኮንንና ነብይ ጓደኛሞች ሲሆኑ መንገድ ላይ ቁጭ ብለው በነበሩበት አጋጣሚ ሄቨን እየተመላለሰች የነብዩን ልብ ለማስኮብለል ብዙ ደፋ ቀና ብላለች። ይሁን እንጂ ነብዩ ለእሷ ምንም አይነት ስሜት አልነበረውም። ምክንያቱም ሁለታቸውም በተመሳሳይ መንገድ ስለሚኮፈሱ ነው። እሱ የሀብታም ልጅ ነው፣ እኔም የሀብታም ልጅ ነኝ። ሁለታችንም አንድ እኩል ብንጣመር ደስ የሚል ህይወት ይኖረናል ብላ ታምናለች። ጽጌረዳንም ያወቃት ከትምህርት ቤት ምን ያህል ጎበዝና ታታሪ እንደሆነች ከዛም ቀጥሎ ደግሞ ድንገት ከአባቱ እየሰራች እንደሆነ ሲመለከታት ነበረ። በጣም ይገርማል፣ ይህች እኮ የትምህርት ቤታችን ተማሪ ናት በማለት ለአባቱ ነግሮታል። ከቁንጅናዋ ባለፈ በጣም ስራዋ እጅግ በጣም ጎበዝና ታታሪ እንደሆነችም ያደንቅለታል። ቀራረባቸውም ወደ ሌላ እንዳያመራም ልጅየውን አስጠንቅቆታል። በአንድ ነገር ደግሞ ፍራቻ ውስጥ ነው። ምክንያቱም ልጄ ምናልባት ይችን ልጅ ተቀራርቦ ጠይቋት ይሆን እንዲህ ይላል። በእነዚህ መካከል ውዝግብ ውስጥ ያለው አባትየው ይኸውልሽ ተምረሽ የትም አትደርሽም፣ እስቲ እስከምትገቢ ድረስ አየሽው የፈጀሽውን ጊዜ እስከምትመረቅ ይህን ያህል ዓመት ይቀርሻል። ከዛም ተቀጥረሽ እስከምትሰሪ 2 ዓመት የስራ መፈለጊያ ጊዜያት ያስፈልግሻል። ቀጥሎም በ10 እና በ15 ህይወትሽን ሰርቫይቭ የምታደርጊባት ደሞዝ ብቂኝ አትብቂኝ እያልሽ ትሰቃያለሽ። እንኳን እናትሽን ልትረጅ ይቅርና ራስሽንም ለማስተዳደር ትቸገራለሽ። ስለዚህ ከወዲሁ ሌላ አማራጭ ላሳይሽ ይሏታል። እናም በ1 ወር ሆነ በ2 ወር ህይወትሽን የምትቀይርበት በርከት ያለ ገንዘብ ሰጥሻለሁ ይሏታል። እስካሁን ድረስ የደከመችበትና በውጤቷ እጅግ በጣም አስደናቂ የተባለችውን ተማሪ ከትምህርቷ ለማደናቀፍ የተለያዩ ማባበያዎችን ይነግሯት ገብተዋል። ይሁን እንጂ ለጽጌረዳ ይህ ለደንታው አይደለም። ይልቁንስ ያች ምስኪን እናቷን ዓላማዋ ጸንታ ማሳረፍ ትፈልጋለችና። በዚህ ሁኔታ ያለችው ጽጌረዳ በሄቨን በኩል ደግሞ እናቷ ውጤትሽ ተበላሽ፣ አሁንስ ከትምህርት ቤት በስነ ስርዓት እየተማርሽ ነው ወይ ትላታለች። ሄቨን ግን ከትምህርቷ ጋር አልነበረችም ትኩረቷ። ይልቁንስ ነቢዩን ፍለጋ ከትምህርት ፍለጋዋን ቀጥላበታለች። ታዲያ ከነቢዩ ትኩረትን ያጣችው ሄቨን አሁን አንድ ነገር እንድታደርግልኝ ይፈልጋለሁ በማለትም ለጽጌረዳ ትነግራታለች። ይህንንም ያደረገችበት ዋነኛ ምክንያት ተመላላሽ ሰራተኝነት ከእነሱ ቤት ሰርታ ስትወጣ መመልከቷ ነበረ። ይህንን ለእናትሽ ከምነግርብሽ አለበለዛ ደግሞ ነቢዩን ተንበርክከሽ ይቅርታ ከመጠየቅ የትኛው ይሻልሻል ስትልም ከባድ አጣብቂኝ ውስጥ ትከታታለች። እናቴ በሰው ቤት ሰራተኝነት እየተመላለስኩ መስራቴን ከምትሰማብኝ እኔም ተንበርክኬ ይቅርታ ጠይቃለሁ ስትልም ነገረቻት። በዚህ ሁኔታ ተከትላት ሄቨን ወደ ነቢዩ መገኛ ቦታም ትሄዳለች። በደል ላይ በደል የደረሰባት ጽጌረዳ ማለትም ከዛ በፊት ጁስ እንኳን ጨምቃ ስትሰጠው በጣም የሚያስጠላ ጁስ ነው፣ እንዲህ የቀጠነ ጁስ፣ እኔ እኮ የድሃ ልጅ አይደለሁም፣
እንዳንቺ ድህነትን በለመድሽው በዛው ተጋፈጩ። እኔ ግን ቆንጆና እንዲሁም ወፍራም ጁስ መጠጣት ፈልጋለሁ እያለ ላይዋ ላይ እንደደፋባት ይህም ሁሉ በደል ተሸክማ እንደገና ደግሞ ይቅርታ እንድትጠይቅ በሄቨን አስገዳጅነት ጉልበቱ ስር ተንበረከከች። ጽጌረዳ በሚያሳዝን ሁኔታ ነቢዩን ይቅርታ ስትጠይቅ የድሃ ልጅ ይቅርታ አለችኝ አላለችኝ፣ አንዲት ገረድ እግሬ ስር ተደፋችና ምንም ክብሬን የሚጨምረው ነገር የለም በማለትም እያናናቀና እያንቋሸሸ ለጽጌረዳ መለሰላት። ጽጌረዳን ትዕግስት አለማድነቅ ባይቻልም እጅግ ብዙ ፈታኝ የህይወት መሰረቶችን እየከወነች ትገኛለች። በዚህ አርአያ የምትሆናት ደግሞ እናቷ ነበረች። እናቷ ልጄ ቤት በሰላም እንድንኖር ላደረጉንን ምስጋና ማቅረብ ይገባናል፣ እንኳን ይህን ተናገራችሁ ብለን ልንመልስ ይቅርና እናም አንዳንድ የሚፈትኑሽን ነገሮች እባክሽን በትዕግስት እንድታልፊያቸው ማጸንሻለሁ በማለት እንዳይከፋትና ሌላ ነገር እንዳይሰማት ነበር ስትነግራት የነበረው። እናም በዚህ ሁኔታ ጽጌረዳ ህይወት ፈትናት የእናቷን ድካም ለማቅለል ስትል የማይገባ ስራ ከትምህርቷ ባሻገር ተጨማሪ ስራዎችን እየሰራች ትገኛለች። በዚህ ሁኔታ ደክሟትና ሰውነቷ ዝሎ ስትገባ እናት ምን አግኝቶች ነው? ምን ሆነች ነው? ጭንቀቷ ቀን በቀን ጨምሯል። በቀጣይ ክፍል ምን አዲስ ነገር እንመለከታለን? ጽጌረዳ ድራማ እንግዲህ ከጅምሩ እጅግ በጣም አስተማሪና እናቶች ለልጆች ምን ያህል መስዋዕትነት ይከፍላሉ፣ አንዳንድ ልጆች ደግሞ እንዲህ ሁሉ ነገር ተሟልቶላቸው ግድ የለሽ ሆኑና እናት አባታቸውን ሲያበሳጩ እንመለከታለን። አእምሮ ብስለት የታደለችው ጽጌረዳ ቀጣይ ዕጣ ፈንታዋ ምን ሊሆን ይችላል? አብረን የምንመለከት ይሆናል። ለዛሬ ያቀረብኩላችሁ ይህንን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና